አይ ቢኒ የእናት አንጀት እንደዛ እነሱ ቤተሰብ ጋር ምንም አይነት ግንኙነት የለንም ብሎ ወንድሟንም እሷንም ካመናጨቀ በኋላ ዛሬ የሆነ ነገር ሆነች ተብሎ በውሸት ሲነገረው እንዴት እንደሆነ አያችሁ። ጭራሽ ቤቷ እስከሚደርስ እኮ በቃ ትንፋሽ አጥሮት ነበር። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የመሪም ኤንድ ማይብሮ ቁጥር 2 ቤተሰቦች ሰላማችሁ ይብዛ። ሙስሊም ክርስቲያን ወገኖች እንዴት ናችሁልኝ? በአለም ዳርቻ ያላችሁ ሰላም ሰላም ብያለሁኝ። መሪም ኤንድ ማይብሮ ቁጥር 2 መጥቻለሁ። የሐረግን ድራማ ይዤ መጥቼ ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ላይክ ሼር ማድረጋችሁ እንደተለመደው ማለት ነው። ምርጥ ምርጥ ኮመንት ሀሳብ መስጠት ትችላላችሁ በኮመንት ሴክሽኑ መስጫ ላይ። ወደ ሐረግ ድራማ ስንሄድ እንግዲህ ቤዛ ቢኒያም እና ፂ እንዴት ተጣሉ ስለገባት እና በተለይ ጽዮን እንዴት እንደከፋት እንዴት እንደደበራት ስላየች በቃ እንደ እህትነቷ የሆነ ነገር ፈጥሬ ማስታረቅ አለብኝ ብላ ስለወሰነች የውሸቷንም ቢሆን እንግዲህ በቃ የሆነ እኔ ደውዬ ነግረዋለሁኝ እንዲመጣ የሚወድሽ ከሆነ ይመጣል እኔ እነግረዋለሁ። ብቻ አንቺ ውስጥ ገብተሽ ራስሽን ለማጥፋት መሞከር አለብሽ፣ የሆነ ገመድ ምናምን ነገር ያዢ ብላ መክራት ተመካክረው ሌላ ክላስ ገብታ ራሷ ልታጠፋ ነው ቶሎ ድረስ ይባል ቢኒያም የሚይዘው የሚጨብጠው አቶ ቤታቸው እስከሚደርስ ድረስ ትንፋሽ እኮ እስከሚያጥረው ድረስ ቶሎ ክፈቱልኝ ብሎ በሩ ሲቆረቆር ሉሊት ተብዬዋ ነበረች ከፈተችው። ሉሊት ትሁን ማን ትሁን እሱ ምን አገባው? ገፍትሯት ሲገባ በሩ ተዘግቷል። ውስጥ ሆና እንዴት እንደዚህ ትጨክንብኛለህ? እንደዚህ ትሆንብኛለህ? ያላንተ መኖር አልችልም እያለች ውስጥ ራሷን ለማጥፋት እየሞከረች ነበር ጽዮን ማለት ነው። የሚሆነውና የሚፈጠረውን ነገር እየተመለከተች የውሸት መሆኑን ብታቅም ከኋላ በሚኒ ድርጊት እና በቢኒ በሚሆነው ነገር ዘና ፈታ እያለች ቤዛም ያው ከኋላ እየሳቀችበት ነበረ። በመጨረሻ በሩ ተከፍቶ ያው እንግዲህ ታርቀዋል። የውሸት ራስ ላጠፋ ነው በሚባል ሁኔታ ቢሆንም በሚገርም ሁኔታ ያው እንግዲህ በስስት እያየ ታርቀዋል። ቤዛም ደስ ብሏታል፣ ጽዮንም ደስ ብሏታል። እንዲህ መታረቃችን ላይ ቀር በቃ እስኪ የማታ አየር እንቀበል ወክ እናድርግ ብሎ በቃ ፏ ብትን ብለው ወጥተው አስባልት ለአስባልት እንዳውም አበባ ሁላ ገዝቶ እንዴት ሊሰጣት እንዳሰበ ሁላ እንደ ጅል እንደ ይሄ ፍቅር አንዳንዴ ጅሉም ከብትም ያደርጋል የሚባለው እውነት ነው። መሀል ሜዳ ላይ እንዴት እንደሚሰጣት አንዴ የመንበርከክ አንዴ የመወላገድ እሷ በስነ ስርዓት ስላየችው እንደውም ቪዲዮ ውስጥ ለቀርጸው ብላ እየቀረጸች ዘና ፈታ እያለችበት ነበረ። በመጨረሻም ያው እንግዲህ ተሳክቶለት ሰጥቷል። ሌላው በተረፈ ደግሞ ዳግም ከዚህ በፊት ከአቤል ጋር የያዙትን ቪዲዮ ለመቀበል እና እሱም ወጥመድ ውስጥ ለማስገባት የተቀጣጠሩትን ልጅ ጋር ሂዶ እንደነበር እና ያለው ሁኔታ ለጽዮንን ያስረዳት እንደነበር ሲነግራት ነበረ። አጎቴ እንዳይከታተለኝ አጥብቀሽ ያዢው እዛው ብሏት ነበር። እሷም እሺ እኔ ጋ ነው ብላለች። ገኒም በጽዮንና በቢኒያም መታረቅ ደስ ብሏታል። ልጄ በቃ በተለይ ዲያግምን አደክልኝ እያለ በስስት እያየችው ነበር። የእናት ነገር በቃ አጎቱን እንደውሎ መጠየቁ ደህንነቱን ማወቁ ሁሉን ነገር በቃ ደስ ብሏታል። አደክልኝ ማለት ነው የኔ ልጅ በርታ፣ አይ ፍቅር የማያሸንፈው የለም ድሃም ብትሆን ሀብታም ብትሆን እያለች በቃ እንደ እናት እየመከረችው ነው። እሱም ደግሞ እንደ ዘመኑ ልጅ ጋር ወጥ ሳይሆን የእናቱን ምክር የሚሰማ ልጅ ነበርና እሺ ደግ ብሎ በመታመማው ምክንያት ምን ያክል እንደተጎዳም ሁላ ሲገልጽላት ነበረ። በሌላ በኩል ቤዛና የቤዛ ፍቅረኛ ብንለው ይገልጻል። ያው ለሷ ፍቅሩን ባይገልጽላትም እንግዲህ እሱ እየተንሰፈሰፈ ነው እና የሆዲያቸውን እያወሩ ነበረ። እንደውም እነ ጽዮን ሲወጡ አይተው ለምን እኛ እንወጣም ብለው ወክ እያረጉ ነበረ። እሺ ደግ ተባብለው ወክ ሲያረጉ ያው እንግዲህ ናታ ተብዬው የፖሊስ ሁኔታዎች ምርመራዎች ስላሉበት ከቪዛ ጋር የሚሄደው ልጅ የወንጀል ሁኔታ የወንጀል ድርጊት እናቱ በተለይ ወይዘሮ ትዝታ የወንጀል ስራ ስለምትሰራ ቤዛ ምን ለማድረግ ፈልጎ ነው አጥምዶ እንደዚህ በማታው በጧቱ ከእሷ ጋር ስርስር የሚገኘው በሚል ሁኔታ በተለይ ቢኒያም አብሯቸው ሲያይ ያለውን ነገር ለፖሊሱ ለኮማንደር አሳውቋል ደውሎ። ትናንትና ቢሮ ውስጥ ፎቶ ተለጥፎ ያየሁት ልጅ አሁን ቪዛ ጋር ወክ እያደረገ ነው አስፋልቱ ላይ ብሎ ያለውን ነገር ለፖሊስ እያሳወቀው ነበረ። ፖሊስም በቃ እሺ እናጣራለን ብሎ ስልክ ተዘጋግተዋል ማለት ነው። ሌላው በተረፈ
ሌላው በተረፈ ያው እንግዲህ ይሄ አቤል ተብዬው እንግዲህ በግዴታ አስገድዶ ኤፍራታን አስገድዶ በመረጃ በቪዲዮ በተለያየ ነገር በማስፈራራት እናንተ ጋር አብሬ እኖራለሁ በማለት ያው እንግዲህ አብሯቸው መኖር ጀምሯል። በጣም የሚያስፈራ ፊልም፣ በጣም ታይቶ የማይታወቅ የግድያ ፊልም እያየ እንዴት ሽምቅቅ ሽምቅቅ እያለች አብራ እያየች ነበረ ኤፍራታ አጥፋው ቀይረው ብትለውም ሊሰማት አልቻለም ነበር። ጭራሽ እሷ እንዲፈራ ብሎ ስኪን ይዞ ወይ በአንድ ፊቱ ቴሌቪዥን ውስጥ ገብቶ እንደሷ አይገድል እና እሷች የተሸማቀቀ ካሁን ያረገዘችው ልጅ ካሁን ወረደ እያልኩን የራሴ እንደ ይሄ ያፌት ተብዬው ራሱ መጥቶ በገላገላት እና እንደው ወደ ይሄ ቴሌቪዥን በተዘጋ እስከምል ድረስ እንደው ስኪኑን ይዛ አላያችሁትም? አንዴ ወደ አንዴ ወዲህ ፊልሙ ላይ የሚደረገውን ሁላ እዚች ኤፍራታ ላይ ባላረገባት ብዬ እስከምመኝ ድረስ እንደዛ እያረገ ነበር ማለት ነው። በመጨረሻ የሚው ያፌት መጣ። በየሄደችበት እንደወጥ እንጨት ነገር ማማሰል የምትወደው ሉሊት ደግሞ የናታን ሁኔታ ለማጣራት አንዴ መኝታ ክላሱ፣ አንዴ ወደ ላይ፣ አንዴ ወደ ታች እያለች ነበረ። ያፌት እንግዲህ መግቢያ መውጫውን አይተሽ አጣርተሽ ንገሪና ለበለዛ እጅሽን እንደቆረኩት ጉሮሮሽን ቆርጬ በእጅሽ አስታቅፍሻለሁ ብሎ ስላስፈራራት የናታንን መውጫና መግቢያ እየተከታተለች በመጨረሻም ያው እንግዲህ እፎቅ መሆኗንና መረጃ መሰብሰቧን ስላወቀባት ናታ ወየት ናት ብሎ እየጠራ እየጎተተ አውጥቶ ምን እያደረግሽ ነው? ምን እየፈለግሽ ነው? ምን እየሆንሽ ነው? ብሎ አፋጦ ሲጠይቃት ነበር። እሷም ተርበትብታ መቆጣቱንና በቃ የሆነ ነገር ያደርገኛል ብላ በማሰብ እየተርበተበተች ሳሎን ስትሄድ ምን ፈልጋ እንደሆነና ስነ ስርዓት እንድትይዝ ከዚህ ነገር ከምታንሶካሱክበት ተሰትራ እንድትኖር እየነገራት ነበረ። እሷም ያው ውጭ መውጣቱን ስታረጋግጠች በኋላ ለያፌት ተብዬው ደውላ ነግረዋለች። እሱ ግን ያው ውጭ ላይ ከግቢ አካባቢ መውጫ መግቢያውን ለመከታተል የራሱን ሰዎች አድርጎ ነበር እና የለም በቃ ሰዎች እኮ እዛ አካባቢ ናቸው ሲወጣ አላየነውም ነው የሚሉት። ቆይ እኔ የማላውቀው ሌላ በር አላችሁ እንደ መውጫ መግቢያ በዛ በፊት ለፊት እኮ የለም አልወጣም ሲላት ነበር። እሷም ሌላ በር የለም ያው አንድ በር ነው መውጫ መግቢያው እያለች እየመለሰችለት ነበረ። በስነ ስርዓት አጣሪ አሁንና ምንም አይነት መረጃ ትክክለኛ መረጃ አልሰጠሽኝም፣ እሱ አሁን አልወጣም ከቤት እያላት ነበር። ያው ናታ እንግዲህ በማይታወቅ ሚስጥር ከፌዴራሎች ከፖሊሶች ጋር እየሰራ ማንም በማያውቀው ሁኔታ መውጣት መግባቱን ተያይዞታል ማለት ነው። በተለይ ደግሞ ጽዮን ከውጭ ስትመጣ በጣም ተቆጥቷት ነበረ። በቃ በፖሊስ ስር ያለውን ሁኔታ በተለይ ያፌት የሆነ በእህቱ መጥቶ እንዳያጠምደው ፈርቶ ነው መሰለኝ እህቱ በቃ ለእኔ ሳትናገሪ ውጭ እንዳትወጪ፣ በተለይ ከመቼ በኋላ ውጭ እንዳትወጪ እያለ ሲመክራት ነበረ። እሷም ያው እሺ ብላለች። ጽዮንም ማን ነው ቢዛም ብትሆን ይሄ ልጅ ማን ነው ምንድን ነው ሁሉ ነገር ምናምን እያለ ለማጣራት ሞክረዋል። እሷም ያው እንግዲህ ኖርማል ነው ምንም አይነት አይደለም፣ በቃ እንደዚህ የሚያጨናንቅ ነገር አይደለም ብላ ነገሩ እንደፈርፈን አድርጋ ለማስረዳት ሞክራለች። ወይ ጉድ! ናታ ግን የመጨረሻ ተቀይሯል። በቃ አስባችሁታል? መውጫ መግቢያውን ከቀየረ እና ከያፌት ሰዎች ካመለጠ ማለት ይህ በቃ በጥልቅ ነገሩን ወስዲው በስነ ስርዓት በቃ ስራዬ ብሎ እየሰራው ነው ማለት ነው። እና እንግዲህ የያፌት ሰዎች የማይደርሱበት የለም። መውጫ መግቢያውን የእሱን መውጫ መግቢያ ካላወቁ እንግዲህ በእርግጠኝነት ከኮማንደሩ ጋር ጊዜና ሰዓታቸውን ወስደው እየሰሩበት ነው የሚሆነው እና በመጨረሻ የሚያበል ተብዬውና ኤፍራታ በፊልሙ ምክንያት እየፈራች እሷም እየተጨነቀ ቀይር ብትለውም እምቢ ብሏት እንደገና ደግሞ እሱም ያው የፊልሙን አክሽን አንዴ ወዲህ አንዴ ወዲህ እያለ ሲክኑን እያወራበደ ድንገት ያፌት መጣ። የተፈጠረውን ነገር ግራ ስለገባው እሱም ደግሞ አቤል ተብዬው ቤት መገኘቱ ስላስደነገጠው ምን ልትሰራ ነው? ምን አባ ልትሰራ ነው እዚህ የመጣኸው? ብሎ ፍጥጥ ሲልበት ያው እንግዲህ ኤፍራታ እንደምታረጋጋው ስለገባው እንደ በፊቱ እንደዛ አልተጨናነቀም። ያፌትን በማየቱ አልደነቀውም፣ ያን አልደነገጠም እና ምክንያቱም ኤፍራታን በሆነ ነገር ስላስፈራራት አብሬያችሁ እኖራለሁ ብሎ ስላስገነዘባት እሷ ታረጋጋዋለች፣ ነገሩን ታስረዳለች በሚል ሁኔታ ያው ተረጋግቶ ቁጭ ብሏል ማለት ነው። ያፌት እንግዲህ ቀጣይ ምን ያደረገው ይሆን? አቤልን መንቅሎ ከቤቱ ያስወጣው የሆነ ወይስ ኤፍራታን እንዲያልኳችሁ ቅድም ያው ቤት አብሯቸው እንዲኖር ታስፈቅድለት የሆነ ወደፊት የምናየው ይሆናል ማለት ነው።
ውድ ቤተሰቦችዬ ሐረግ ድራማ ይሄን ይመስላል። ዛሬ እንግዲህ ክፍል ስንት እስከሚለቀቅልን ድረስ አብራችሁ ስለቆያችሁ አመሰግናለሁ። ለቤት አዲስ የሆናችሁ ሳብስክራይብ ማድረጋችሁ እንዳትረሱ። ነባሮች ላይክ ሼር አድርጉ። ስለነበረ ቆይታ አመሰግናለሁ። ሀገራችንን ሰላም አላህ ያድርግልን። በያለንበት አላህ ይጠብቀን። ወጥቶ ከመቅረት አላህ ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቻው ጀሚአን